ታሪካችን የሚጀምረው እንደ አውሮፓ አቆጣጠር በ1954 ዓመተ ምህረት ነው። በስክሪኑ ላይ የምናየው ሰው ሬይ ክሮክ ይባላል። ሬይ በየከተማው እየዞረ የሚልክ ሼክ ማሽን የሚሸጥ ነጋዴ ነው። ነገር ግን ንግዱ እንደ ልቡ አልሆነለትም። በአሁኑ ሰዓት ሚልክ ሼክ ሚክሰር ለመሸጥ ደጃፍ በማንኳኳት ላይ ይገኛል። ሬይ ተስፋ የማይቆርጥ ሰው ነው። ነገር ግን ዓለም ፊቷን ያዞረችበት ይመስላል። ቀን ሙሉ በመካከለኛው አሜሪካ አቧራማ መንገዶች ላይ መኪናውን እየነዳ ያሳልፋል። ማታ ማታ ደግሞ ግድግዳቸው በሚላላጡ ርካሽ አልቤርጎች ውስጥ እያደረ ብቸኝነቱን የሚያባረረው አንድ የድምጽ ካሴት በመስማት ነው። ይህ ካሴት ስለ ስኬትና ስለ ጽናት ወይም ፐርሲስታንስ የሚሰብክ የሞቲቬሽን ንግግር ነው። ካሴቱ እንዲህ ይላል: በዚህ ዓለም ላይ እንደ ጽናት ያለ ምንም ኃይል የለም። ተሰጥኦ ስኬትን አያረጋግጥም። ዕውቀትም ቢሆን ዋናው ነገር መግፋትና መጽናት ብቻ ነው። ሬይ ይህንን ነገር እንደ ጸሎት እየደጋገመ ይሰማዋል። ምክንያቱም ከጽናት ውጪ በእጁ ላይ የቀረው ምንም ነገር የለም። ሬይ በወቅቱ አሜሪካ ውስጥ በነበረበት ድራይቪን ሬስቶራንቶች ከፍተኛ ተስፋ ቆርጧል። እነዚህ ምግብ ቤቶች ስማቸው ፈጣን ይባላል እንጂ አሰራራቸው ግን አሰልቺና የተዝረከረከ ነበር። ሬይ መኪናው ውስጥ ሆኖ ምግቡ እስኪመጣ ለሰዓታት ይጠብቃል። በመጨረሻ ማስተናጋጇ ምግቡን ስታመጣለት ወይ ትዕዛዙ የተሳሳተ ነው ወይም ደግሞ ምግቡ ቀዝቅዟል፣ አሊያም ደግሞ በዝንቦች የተከበበ ነው። በዛ ላይ ሬስቶራንቶቹ ለቤተሰብ የሚመች አይደሉም። የመኪና መቆሚያዎች በጫጫታ በባለጌ ወጣቶችና በቆሻሻ የተሞሉ ናቸው። ሬይ በመኪናው ውስጥ ሆኖ ይህን ሁሉ ሲታዘብ አንድ ነገር በጭንቅላት ውስጥ ይመላለሳል። አሜሪካ የተሻለ ነገር ይገባታል። ፈጣን፣ ንጹህና ጥራት ያለው አገልግሎት የሚሰጥ ቦታ ቢኖር ኖሮ ገበያውን ይቆጣጠረው ነበር ብሎ ያስባል። ሬይ ትልቅ ክፍተት እንዳለ ቢያውቅም ያንን ክፍተት የሚሞላው ተአምር የት እንደሚገኝ ግን እስካሁን አላወቀም። ነገር ግን ያ ተአምር በቅርቡ ስልኩ ላይ ከሚመጣ አንድ ያልተጠበቀ ጥሪ ጋር እንደሚከሰት አላወቀም ነበር። አንድ ቀን የሬይ ጸሐፊ በሳን በርናርዲኖ ካሊፎርኒያ የሚገኝ አንድ ትንሽ ምግብ ቤት 8 ሚልክ ሼክ ማሽኖችን እንዳዘዘ ትነግሯለች። ሬይ ግራ ተጋባ። ለአንድ ትንሽ ምግብ ቤት ይህን ያህል ማሽን አያስፈልገውም ብሎ በጉጉት ተገፋፍቶ ይህ ቦታ ምን አይነት እንደሆነ ለማየት መንገድ አቋርጦ ይሄዳል። እዛ ሲደርስ ከዚህ በፊት አይቶት የማያውቀውን ነገር ተመለከተ። ማክዶናልድስ አስተናጋጆች የሉም፣ የብርጭቆና የብረት ሳህኖችም የሉም። ሰዎች ወደ መስኮት ይሄዳሉ፣ ያዛሉ፣ በሰከንዶች ውስጥ ምግባቸውን ያገኛሉ። ሬይ ሰልፍ ይዞ በ30 ሰከንድ ውስጥ በርገር፣ ፍራይስ እና ኮካ በ35 ሳንቲሞች ብቻ ሲቀበል ደነገጠ። ይህ ስፒዲ ሰርቪስ ሲስተም ወይም ፈጣን አገልግሎት ይባላል። ሬይ የሬስቶራንት የወደፊት ዕጣ ፈንታ እያየ መሆኑን ተረዳ። ሬይ በሳን በርናርዲኖ ያየውን ነገር ማመን ከበደው። ስለዚህ ነገሩን ከስር መሰረቱ ለመረዳት ባለቤቶችን ማክና ዲክን ማክዶናልድ እራት ላይ ጋብዛቸዋል። ወንድማማቾቹ የዓመታት ድካማቸውና የድል ታሪካቸውን በዝርዝር ይተርኩለታል። ታሪካቸው የሚጀምረው በሆሊውድ የፊልም ስራ ለመስራት ካላቸው ህልም ነበር። መጀመሪያ ላይ አንድ የሲኒማ ቤት ከፍተው የነበረ ቢሆንም የኢኮኖሚ ቀውሱ ህልማቸውን አጨለመው። ነገር ግን ተስፋ አልቆረጡም። ትኩረታቸውን ወደ ምግብ ንግድ አዙረው አንድ ትልቅ የባርቢኪው መኪና ውስጥ የሚበላ ምግብ ቤት ከፈቱ። በወቅቱ ንግዱ ጥሩ ነበር። ሆኖም አንድ ግልጽ የሆነ ችግር አስተዋሉ። ሰራተኞቹ በዝተዋል፣ ቆሻሻው ሞልቷል፣ ደንበኞችም ለሰዓታት ይጠብቃሉ። በዚህ ጊዜ ነበር ወንድማማቾቹ አንድ አስደናቂ ጥናት ያደረጉት። የሽያጭ መዝገባቸውን ሲመለከቱ 85 በመቶ የሚሆነው ትርፋቸው የሚመጣው ከሶስት ነገሮች ብቻ መሆኑን አዩ: በርገር፣ ፍራይድ እና ሶፍት ድሪንክ። ያኔ ነበር ለምን የማንፈልገውን ነገር ሁሉ አንቀንስም የሚል አብዮታዊ ሐሳብ የመጣላቸው። ስኬታማ የነበረው ሬስቶራንታቸውን ዘግተው ሁሉንም ነገር አዲስ ለማድረግ ወሰኑ። ወንድማማቾቹ ሰራተኞቻቸውን ይዘው ወደ አንድ ባዶ የቴኒስ ሜዳ ሄዳሉ። በኖራ የወጥ ቤቱን አቀማመጥ መሬት ላይ ስላሉ ልክ እንደ ሙዚቃ ወይም እንደ ቲያትር ትዕይንት ሰራተኞቹ ያለምንም እውነተኛ ምግብ በርገር እያገላበጡና ድንች እየጠበሱ እንዲንቀሳቀሱ ያደርጓቸዋል። ዲክ ሜዳው መሃል ቆሞ ሰራተኞች እርስ በርስ ሲጋጩ ወይም ሲዘገዩ ቁም ይላል። የኖራውን ስዕል ያጠፋና እንደገና ይስላል። ይህንንም ደጋግሞ በማድረግ አንድ ሰራተኛ ሳይደናቀፍ በሰከንዶች ውስጥ በርገር አዘጋጅቶ የሚያቀብልበትን ሲምፎኒ ፈጠሩ። ይህ በታሪክ የመጀመሪያው የፋስት ፉድ አሰላለፍ ወይም ስፒዲ ሰርቪስ ሲስተም ነበር። ሬይ ይህን ሲሰማ አእምሮ ተነካ። ወንድማማቾቹ በመቀጠል ዲክ የነደፈውን ወርቃማ
ቀስት ወይም ጎልደን አርክስ ምስል አሳዩት። ዲክ ይህን የነደፈው ህንጻው ከሩቅ እንዲታይና ሰዎች እንደ ማግኔት እንዲሳቡ ነበር። ሬ ግን ከስዕሉ በላይ የሆነ ነገር ተመለከተ። ያ ወርቃማ ቀስት ለሱ ተራ የምግብ ቤት ምልክት አልነበረም። በየከተማው መሃል መቆም ያለበት የአሜሪካ ቤተሰቦች ተሰብስበው የሚመገቡበት ልክ እንደ ቤተ ክርስቲያን የተቀደሰ የአዲሲቷ አሜሪካ መለያ መሆኑ ታየው። በዚያች ምሽት ሬ አንድ ነገር ወሰነ። ይህን ድንቅ ስራ ከወንድማማቾቹ እጅ አውጥቶ ዓለም ላይ መስራት እንዳለበት። ሬ ሌሊቱ ሙሉ ሳይተኛ አድሮ በማግስቱ አንድ ሐሳብ ይዞ መጣ። ማክዶናልድ በየቦታው ቅርንጫፍ ወይም ፍራንቻይዝ መክፈት። ወንድማማቾቹ አመነቱ። ከዚህ በፊት ሞክረውት የጥራት ቁጥጥር ስለከበዳቸው አልተሳካላቸውም ነበር። ሬ በንግግር ችሎታው ማክዶናልድ ለእያንዳንዱ አሜሪካው ቤተሰብ መድረስ አለበት ብሎ አሳመናቸው። በመጨረሻም ተስማሙ። ነገር ግን ዲክ ጥብቅ የሆነ ውል እንዲፈርም አደረገ። ሬ ሊያደርገው የሚፈልገው ማንኛውም ትንሽ ለውጥ በወንድማማቾቹ በጽሑፍ መጽደቅ አለበት። ሬ ቤቱን በመያዣነት አስይዞ ለስራው የሚሆን ገንዘብ አገኘ። ሬ የመጀመሪያውን ቅርንጫፍ በዴስ ፕሌንስ ኢሊኖይ ከፈተ። የወንድማማቾቹ መመሪያ በትክክል ለመከተል በጣም ጥብቅ ነበር። የመኪና ማቆሚያ ላይ የወደቀን ቆሻሻ እንኳን ራሱ ያነሳ ነበር። ይሁን እንጂ ሀብታም ጓደኞችን ቅርንጫፍ እንዲከፍቱ ሲጋብዝ ነገሮች ተበላሹ። ሀብታም ጓደኞቹ ሕጉን አይከተሉም ነበር። በማክዶናልድ ውስጥ ፒዛና በቆሎ መሸጥ ጀመሩ። ሬ ንግዱን ለማሳደግ የተራቡ ሰዎች፣ ጠንክረው የሚሰሩና ስርዓቱን የሚከተሉ መካከለኛ ገቢ ያላቸውን ቤተሰቦች እንደሚያስፈልጉ ተረዳ። ይህ በእንዲህ እንዳለ ሬ ብዙ ቅርንጫፎች ቢከፍትም አንድ ትልቅ ችግር ገጠመው። ከሰረ። ከውሉ የሚያገኘው ትርፍ በጣም ትንሽ ስለነበር ወጪውንና የባንክ ዕዳውን መሸፈን አልቻለም። ከወንድማማቾቹ ጋር በሁሉም ነገር ይጋጫል። ሬ ከኮካኮላ ጋር ስምምነት ማድረግ ይፈልጋል። ወንድማማቾቹ ግን እምቢ ይላሉ። ሬ ለማቀዝቀዣ የሚወጣውን የኤሌክትሪክ ወጪ ለመቀነስ በዱቄት የሚዘጋጅ የወተት መጠጥ ወይም ፓውደርድ ሚልክ ሼክ መጠቀም ይፈልጋል። ዲክ ግን እውነተኛ ምግብ አይደለም በማለት አልቀበልም አለ። ሬ ወንድማማቾቹ የእሱን ትልቅ ራዕይ እያደናቀፉበት እንደሆነ ተሰማው። ሬ በከፍተኛ የገንዘብ ችግር ውስጥ ወድቆ ቤቱን በማሻሻነት ያሳዘበት ባንክ ሊወረስበት ተቃርቧል። በትክክልም መጨረሻው የደረሰ በሚመስልበት ሰዓት ነው ሃሪ ስኖበርን የተባለ የፋይናንስ ሊቅ ያጋጠመው። ሃሪ የሬን ሐሳብ መዝገብ እንደገለጠ አንድ አስደንጋጭ እውነት ነገረው። ሬ አንተ የምትሰራውን ንግድ እኮ አታውቀውም። አንተ ያለኸው በበርገር ንግድ ውስጥ ሳይሆን በሪል ስቴት ንግድ ውስጥ ነው ይለዋል። ሃሪ ለሬ አዲሱን ስልት አስረዳው። ሬ በርገር በመሸጥ የሚያገኘው ጥቂት ሳንቲም ይልቅ ሬስቶራንቶች የሚቆሙበት መሬት መግዛት እንዳለበት ነገረው። ይህ ዘዴ ሁለት ትላልቅ ጥቅሞች አሉት። የመጀመሪያው ቅርንጫፍ ከፋቾቹ ለሬ የቤት ኪራይ መክፈል ግዴታቸው ይሆናል። ካልከፈሉ ግን መሬቱ የሱ ስለሆነ ያባራቸዋል። ሁለተኛው ደግሞ ከሁሉም በላይ ደግሞ ሬ ከመሬቱ የሚያገኘው ገቢ በወንድማማቾቹ ውል ውስጥ አይካተትም። ሬ ይህንን ሲሰማ አይኑ ተከፈተ። ወዲያውኑ ፍራንቻይዝ ሪያሊቲ ኮርፕ የተባለ አዲስ ኩባንያ አቋቋመ። አሁን ሬ ከወንድማማቾቹ ፍቃድ ሳይጠይቅ መሬት መግዛትና በራሱ ሕግ ማስተዳደር ጀመረ። ወንድማማቾቹ ነገሩ ሲገባቸው ሊከሱት ሞከሩ። ነገር ግን ሬ አሁን በጣም ጠንካራ ሆኗል። ውሉ የሚመለከተው በህንጻ ውስጥ የሚሰራውን ስራ ነው። ከህንጻው ውጭ ያለውን መሬት ግን እኔ ነኝ የማስተዳድረው በማለት በቁጭት መለሰላቸው። የኃይል ሚዛኑ አሁን ሙሉ በሙሉ ወደ ሬ ዘመመ። ሬ አሁን ወደ ኋላ የሚመለከት ሰው አይደለም። ባለቤቱን ኤተልን ፈታና የሌላውን የቅርንጫፍ ከፋች ሚስት የነበረችውን ጆአንን አገባ። ቀጥሎ ወደ ማክዶናልድ ወንድማማቾች ዞረ። ወንድማማቾቹ ሬ የሚያደርገውን የንግድ ስግብግብነት መቋቋም አቃታቸው። በተለይ ማክዶናልድ በጭንቀት ምክንያት በህመም ሆስፒታል ገባ። ሬ ሆስፒታል ድረስ ሄዶ ምንም ሳይጻፍበት የተፈረመ ቼክ ወይም ብላንክ ቼክ ሰጣቸው። ዋጋችሁን ተናገሩና ውጡልኝ አላቸው። ወንድማማቾቹ ተሸነፉ። በወቅቱ 2.7 ሚሊዮን ዶላር እና 1% የዘላለም የትርፍ ድርሻ እንዲሰጣቸው ጠየቁ። ሬ በገንዘቡ ተስማማ። ነገር ግን የትርፍ ድርሻውን በጽሑፍ ለማስፈር ፍቃደኛ አልሆነም። ይልቁንም በቃል ወይም ሃንድሼክ ዲል እሰጣቸዋለሁ ብሎ አታለላቸው። በመጨረሻው ትዕይንት ላይ ዲክ ማክዶናልድ ሬን አንድ ጥያቄ ጠየቀው። የእኛን የኩሽና አሰራር ገልብጠ የራስን ሬስቶራንት መክፈት ትችል ነበር፣ ለምን ግን እኛን ለማጥፋት ፈለክ? ሬ እንዲህ ሲል መለሰለት፣ አሰራሩንማ ማንም ሊሰርቆ ይችላል፣
እኔ ግን የፈለኩት ማክዶናልድ የሚለውን ስም ነው። ያ ስም የአሜሪካ መለያ ነው። ያ ስም ባይኖር ኖሮ ማንም አይመጣም ነበር። ፊልሙ የሚያበቃው ሬይ ክሮክ በመስታወት ፊት ቆሞ ስለ ጽናት የሚናገረው ንግግር ሲለማመድ ነው። ወንድማማቾቹ በገቡት የቃል ስምምነት መሰረት ከትርፉ ላይ አንድም ሳንቲም ሳይሰጣቸው ቀረ። የራሳቸውን መጀመሪያ የከፈቱትን ሬስቶራንት ስም እንኳን ማክዶናልድ ብለው እንዳይጠሩት በሕግ ከለከላቸው። በራሳቸው ሬስቶራንት ላይ ቢግ ኤም የሚል ስም እንዲሰቅሉ አደረጋቸው። መጨረሻ ላይ ግን በሬይ ግፊት ያም ሬስቶራንት ተዘጋ። ሬይ ክሮክ ዓለምን በወርቃማ ቀስቶች ሞላት። ነገር ግን ያን ያደረገው የፈጠሩትን ሰዎች ታሪክ ደምስሶና ስማቸውን ቀምቶ ነበር።